የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ አርብ የካቲት 20 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በትግራይ ክልል የተቃውሞ ሰልፍ መካሄዱ ቀጥሏል። የሚወጡ መረጃዎች እንደሚያመለክቱት ይህ ህዝባዊ ሰልፍ ለህወሓት ትልቅ ፖለቲካዊ ትርጉም አለው። በትግራይ ክልል ከ250 ሺህ በላይ ወታደሮች መኖራቸው ይታወቃል። ይህ ቁጥር ታዲያ አናሳ ነው ተብሎ ስለሚገመት ወጣቶች ተመልሰው ወደ ስልጠና ማዕከላት እንዲገቡ ጊዜያዊ አስተዳደሩ ትዕዛዝ አስተላልፏል። በአንድ በኩል የህዝቡ አንድነትና የድርጅቱ ጠንካራ መሪነት በድጋሚ ለማሳየት የተፈጠረ ትልቅ አጋጣሚ ተደርጎ ተወስዷል። በሌላ በኩል ደግሞ ይህ የህዝብ ማዕበል በቀጣይ ሊኖር ለሚችሉ ወታደራዊ እንቅስቃሴዎች እንደ ትልቅ የጀርባ አጥንትና ሽፋን ተደርጎ ሊወሰድ እንደሚችል እየተነገረ ነው። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጎን ማበራቸው ሆድ ያባውን ብቅል ያወጣዋል በማለት ኮሎኔል ደመቀ ዘውዱ ተችተውታል። በዳንኤል ክብረት ደራሲነት የወልቃይት ጉምጉምታ ስለተባለውና ፊልም ስለሚመስለው የአብይና የጌታቸው ረዳ ፖለቲካዊ ቁማር ሚስጥራዊ መረጃ ደርሶናል። በዝርዝር የምናስደምጣችሁናል። ባለፉት የብልጽግና 7 ዓመታት የኢትዮጵያን የመታረጃ ቄራ ሆኖ የከረመው መተከል ዞን አሁን ደግሞ ሌላ አስፈሪ አደጋ አንዣቦበታል ተብሏል። በህግ ማስከበር ሽፋን የህዝብ መከራ እያደረ መክበዱ አሳሳቢ ደረጃ ላይ ደርሷል። የሚዲያዎች ተደጋጋሚ መዘጋት፣ የእርስ በርስ ጦርነት፣ ምርጫና አገራዊ ምክክርን በብልጣብልጥነት በጋራ አጃምሎ ለመሄድ እያሰበ ያለው የብልጽግና መንግስት በአንጻራዊነት በገለልተኝነት ዘገባ የህዝብ ድምፅ በመሆን የሚታወቁ ሚዲያዎችን እየዘጋም የጋዜጠኞችንም ፍቃድ እየነጠቀ ይገኛል። በስፋት የምናደርሳችሁናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስት መካከል ያለውን ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በትግራይ ክልል የተቃውሞ ሰልፍ መካሄዱ ቀጥሏል። አስቸኳይ ወታደራዊ ምልመላ እንዲደረግ ትዕዛዝ መተላለፉን ተከትሎ የወጣቶች አፈሳ መጀመሩ ተሰምቷል። በክልሉ የፌዴሬሽን ምክር ቤት ውሳኔ የሚቃወሙ ሰላማዊ ሰልፎች መካሄዳቸውን ከስፍራ የወጡ መረጃዎች ያመላክታሉ። የፌዴሬሽን ምክር ቤት እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን በመቃወም በዛሬው ዕለት በተለያዩ የትግራይ ክልል ከተሞች የተቃውሞ ሰላማዊ ሰልፎች የተካሄዱ መሆናቸው ተመላክቷል። በሰልፎቹ ከተሰሙ መፈክሮች መካከል የትግራይ ህዝብ ድምፅ ያልተወከለበት የፌዴሬሽን ምክር ቤት ውሳኔ ተቀባይነት የለውም፣ የፌዴራል መንግስት በውሳኔው ላይ አስቸኳይ እርምት መውሰድ አለበት፣ የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት ወደ ቦታ ይመለስ፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው ይመለሱ የሚሉት ይገኙበታል። በተመሳሳይ መልኩ በክልሉ አስቸኳይ ወጣቶች ምልመላ እንዲደረግ ትዕዛዝ መተላለፉን ተከትሎም አፈሳ መጀመሩን ከስፍራው የደረሰ መረጃ ይጠቁማል። በትግራይ ክልል የገጠመውን የወታደር እጥረት ለመቅረፍ ያንዳንዱ ወረዳ 2000 ወጣቶች መልምሎ ወደ ስልጠና ማዕከላት እንዲያስገባ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ትዕዛዝ ማስተላለፋቸው ተሰምቷል። ይሁን እንጂ በትግራይ ክልል ከ250 ሺህ በላይ ወታደሮች መኖራቸው ይታወቃል። ይህ ቁጥር ታዲያም አናሳ ነው ተብሎ ስለሚገመት ወጣቶች ተመልምለው ወደ ስልጠና ማዕከላት እንዲገቡ ጊዜያዊ አስተዳደሩ ትዕዛዝ አስተላልፏል። በምልመላው ሂደት ትብብር በማያደርጉም የመንግስት ሰራተኞች ላይ ጠንካራ እርምጃ እንደሚወሰድም ተጠቁሟል። በመቀሌ ከተማና በተለያዩ የትግራይ አካባቢዎች በአሁኑ ሰዓት እጅግ ከፍተኛ የሆነ ህዝባዊ ሰላማዊ ሰልፍ እየተካሄደ ነው። በዚህ ሰላማዊ ሰልፍ ላይ የህወሓት ከፍተኛ አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ወታደራዊ አዛዦች በአካል መገኘታቸው የሁኔታውን ክብደት አጉልቶታል። የዚህ ግዙፍ ህዝባዊ ሰላማዊ ሰልፍ ዋና መነሻ በቅርቡን የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት አከራካሪ በሆኑ እንደ ጠለምት፣ ሁመራ፣ ወልቃይትና ራያ አላማጣ ባሉ ቦታዎች ላይ ያስተላለፈውን ውሳኔ በመቃወም ነው። አብዛኛው የሰልፉ ተሳታፊ የትግራይ አንድነትና መሬቶቿ በሚል መነሻ እነዚህን ውሳኔዎች በጽኑ እየተቃወመ ይገኛል። የሚወጡ መረጃዎች እንደሚያመለክቱት ይህ ህዝባዊ ሰልፍ ለህወሓት ትልቅ ፖለቲካዊ ትርጉም አለው። በአንድ በኩል የህዝቡ አንድነትና የድርጅቱን ጠንካራ መሪነት በድጋሚ ለማሳየት የተፈጠረ ትልቅ አጋጣሚ ተደርጎ ተወስዷል። በሌላ በኩል ደግሞ ይህ የህዝብ ማዕበል በቀጣይ ሊኖር ለሚችሉ ወታደራዊ እንቅስቃሴዎች እንደ ትልቅ የጀርባ አጥንትና ሽፋን ተደርጎ ሊወሰድ እንደሚችል የተነገረ ነው። ባለፈው የፖለቲካና የትጥቅ ትግል እንደተረጋገጠው የትግራይ ህዝብ የፖለቲካ አመለካከቱ፣ ሃይማኖታዊ እምነቱ፣ እድሜና
ጾታ ሳይለይ በህልውናውና ራስን በራስ የማስተዳደር መብቱ ላይ የሚደርሰውን አገራዊ ስጋት በጠንካራ ስሜትና አንድነት ተጋፍጦ የወደፊት እጣ ፈንታውን የሚወስን ህዝብ ነው። ይህ በሁሉም የትግል ምዕራፍ ተደጋግሞ የተጋረጠ ሀቅ ነው በማለት ታደሰ ወረደ በዛሬው ንግግራቸው ተናግረዋል። እርግጥ ነው ባለፉት ጥቂት ዓመታት ውስጥ በውስጣዊ የፖለቲካ ችግሮች ምክንያት ልዩነቶች ነበሩ ያሉት ታደሰ፣ ሆኖም ግን አሁንም ከዳር እስከ ዳር እንደ ንብ ቀፎ እንደተነካ የሚበር ተአምር ህዝብ ነው። ቀጣይነቱና ክብሯ ላይ የሚደርሰውን ማንኛውንም ሀገራዊ አደጋ ተቋቁሟል። ለዚህም ትግራይ አንድም መሬት አሳልፎ አይሰጥም ሲሉ ተደምጧል። የፌዴራሉ ምክር ቤት አጨቃጫቂ ውሳኔን ተከትሎ የተነሳው ሀገራዊ ቁጣና ቁርጠኝነትም የትግራይ ህዝብ ከፖለቲካዊና ሃይማኖታዊ እምነቱ ምንም ይሁን ምን የራስን እድል በራስ የመወሰንና የመቀጠል መብቱ ላይ ፈጽሞ እንደማይደራደር በድጋሜ አረጋግጧል ነው ያሉት። ምዕራብና ደቡብ ራያን እንዲሁም ጸለምት ዞኖች ሆን ተብሎ አከራካሪ ናቸው ተብሏል። ይህ ደግሞ የትግራይን የማዳከምና የማፈን ፍላጎት ቀጣይነት ነው። በታሪክና በህጋዊ ሰነዶች ወደ ሂሳብ ውስጥ ከገባን ትግራይን ለመረከብ እንጂ የሚያስረክብ መሬት የላትም ሲሉም ተደምጠዋል። በዚህ አጋጣሚ ለመላው ትግራይ ህዝብ በአገር ውስጥና ለውጭ ለሚገኙ ለመላው የፖለቲካ ፓርቲ አባላትና አመራሮች፣ ለትግራይ ጸጥታ ኃይሎች አባላትና አመራሮች እንዲሁም ለመላው የመንግስት ሰራተኞች ያለኝን ልባዊ አክብሮትና አድናቆት ለመግለጽ ወዳለሁ ሲሉ ተደምጠዋል። ይህን የተደራጀ ትግል በሁሉም መልኩ እንድትቀጥሉ አሳስባለሁ ሲሉ ሌተናል ጀነራል ታደሰ ወረደ መልእክታቸውን አስተላልፈዋል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጀነራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገልጸዋል። ኮሎኔል ደመቀ ትናንት ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይ ጀነራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸውን እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብለው መሰለፍ አለመሰለፉ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያስመሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህም ማለት በትግሉ ሂደት ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለበት ያመላከቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩት የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸውን ሆድ ያባውን ብቅል ያወጣዋል በማለት ተችተዋል። በዛሬው ዕለት በተለያዩ የትግራይ ክልል አካባቢዎች የተካሄዱት ሰላማዊ ሰልፎች ላለፉት ቀናት ሰፊ ዝግጅት ሲደረግባቸው መቆየታቸው ተገልጿል። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ መግለጻቸውም አነጋጋሪ ሆኗል። አክለውም በአማራ ህዝብ ላይ ከባድ የዘር ማጥፋት የተፈጸመ ነው ሲሉም ተደምጠዋል። ለዚህም ተጠያቂው ራሱ የአማራ ኤሊት ነው ያሉ ሲሆን የአማራ ክልል መንግስት በህዝቡ ላይ ከፌዴራል መንግስት ጋር በመተባበር እየፈጁት ነው ሲሉ አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ተናግረዋል። ዋናው የድራማው ቁማር ያለው በዚህ ሰዓት የህወሓት ትግል ህልውና የወልቃይት ጉዳይ ስለሆነ እሱን ካርድ እንቀማውና ዜሮ እናድርገው ሲሉ ተደምጠዋል። ከዛን ለስምረት ገጽታ ግንባታ ተሰርቶለት ምርጫ ተወዳድሮ ፓርላማ እንዲገባ እናደርጋለን የሚል ጨዋታ በ4 ኪሎ መንግስት ሴራዎች መሸረባቸው የሚወጡት መረጃዎች ቁልጭ አድርገው ማሳየት ጀምረዋል የሚሉ በርካቶች ናቸው። ጦርነት ማድረግ በአማራጭ ደረጃ ቀዳሚ ቢሆንም በቅድሚያ ግን የህወሓት የህዝብ ተቀባይነቱ መሸርሸር የወልቃይት የማታገያ ካርዱ መቀማት ላይ ትኩረት ማድረግ የፈለጉ ይመስላሉ። ለዚህም በዳንኤል ክብረት ደራሲነት የወልቃይት ጉምጉምታ የሚል ፊልም መሰራታቸውን ነው የተነገረው። የድራማው ዋና ገጸ ባህሪ ስምረት ፓርቲ በአጭር ጊዜ ውስጥ አዲስ አበባ ተቀምጦ የመቀሌን የፖለቲካ መጫወቻ ሜዳን ይቆጣጠራል እንደማለት ነው። ሚስጥራዊ መረጃዎች እንደሚያሳዩት ከሆነ አገኘሁ ተሻገር ምርጫ ቦርድ የተከዜ ዘብ ሰዓታቸውና ቅደም ተከተላቸውን እየጠበቁ አጀንዳ እየፈጠሩ በጌታቸው ረዳ የሚመራው ስምረት ፓርቲ በወጀቡ ሳይረበሽ ድንበሩን ያስከብራል፣ ምርጫውንም ይወዳደራል የተባለው። ከዛን በግርግሩ ምርጫም ትግራይ ላይ ተደርጎ ስምረት ፓርቲ ማሸነፉ ከተገለጸ በኋላ ህወሓት መቀለ አላስገባኝም አለኝ፣ የፌዴራሉ መንግስት ጣልቃ ይግባ ብሎ ጥሪ እንደሚያቀርብ፣ ከዛም ትግራይ ዙሪያ ያለው መከላከያ ይገባና በጦርነት ሁሉንም ነገር ይቆጣጠራል የሚለው የድራማው መታቀዱ ተገልጿል። ይህ ድራማ ካልታካ በትግራይ ክልል ምርጫ አይደረግም ስለተባለ በቀጥታ ጦርነት ማድረግ ሊሆን ይችላል። ይህ ከመደረጉ በፊት የወልቃይት ጉምጉምታ የሚል ድራማ የህዝቡን ስሜት እንዲያለዝብና በመሬቱ ያለውን መተማመን እንዲጨምር ለማድረግ መታቀዱ ተረጋግጧል። ለዚህም ድራማው አንድ ብሎ ጀምሯል። የተከዜ ዘብ በተጠንቀቅ መሆኑን አሳውቋል። በመንግስት እንደሚደገፍ የሚነገርለት ይህ የሚሊሻ ኃይል ግንባር መግባቱና ዝግጁ እንደሆነ ይፋ አድርጓል። በዚህ ቀጠናም የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ኃይላቸውን አስጠግተው ፍጥጫ ውስጥ እንደሚገኙ ታውቋል። ለድራማውና ስለታቀደው ቀጣይ
ጦርነት ይረዳው ዘንድ ከሰሞኑ መንግስት መገናኛ ብዙሃንን ማገድና ፍቃዳቸውን መሰረዝ መጀመሩ ይታወቃል። በዚህ ምክንያትም እርምጃው በኢትዮጵያ ውስጥ በፕሬስ ነጻነት ላይ እየታያለው እየጨመረ የመጣውን ጭቆና ያሳያል ብለዋል። ሂውማን ራይትስ ዎች የኢትዮጵያ መንግስት አዲስ ስታንዳርድን የስራ ፍቃድ ለመሰረዝ የወሰነውን ውሳኔ አውግዟል። ድርጅቱ አክለውም ይህ እርምጃ አገራዊ ምርጫ ከመካሄዱ በፊት በአገሪቱ ውስጥ ከቀሩት ጥቂት ገለልተኛ የሚዲያ ተቋማት መካከል አንዱን ድምፅ ሊያጠፋ የሚችል አደገኛ አካሄድ መሆኑን አስጠንቅቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የካቲት 17 ቀን 2018 ዓ.ም አገራዊ ምርጫ ከመካሄዱ ከ3 ወራት በፊት የሚዲያ ተቋሙ የስራ ፍቃድ መሰረዙን አስታውቋል። ሂውማን ራይትስ ዎች በመግለጫው ይህ እርምጃ ባለስልጣናት የአምባገነንነት መመሪያን ዳግም ለመጠቀም መምረጣቸውን የሚያንጸባርቅ እንደሆነ ገልጿል። ከዚህ ባሻገርም ዓለም አቀፍ ፖለቲካ ተንታኙ ማርክ ሻምፒዮን ብሉምበርግ ላይ ባሰፈሩት ጽሑፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ያለውን ውስብስብ ቀውስ አስጊ የጦርነት ደመና ጣልቃ በመግባት ሊፈቱ የሚችሉባቸውን እድሎች አመላክቷል። ትራምፕ በዝርዝር የዲፕሎማሲ ስራዎች ውስጥ ከመጥለቅ ይልቅ በሁሉም ወገኖች ላይ ተጽዕኖ ያላቸውን የክልሉን የቅርብ አጋሮቻቸውን በማስተባበር መሪዎችን የማስማማትና የመጫን ሚና ሊጫወቱ እንደሚችሉ ተንታኙ ገልጸዋል። ለዚህም 3 አቅጣጫ ያላቸውን ተገላቢጦሽ የሆኑ ፍላጎቶች በአንድ ማዕቀፍ ውስጥ በማስገባት መፍትሄ ማበጀት እንደሚቻል ጠቁመዋል። እነዚህም የኢትዮጵያ የኃይልና የቀይ ባህር በር ፍላጎት፣ የግብፅን የውሃ ዋስትና ስጋት እንዲሁም የኤርትራ የደህንነት ስጋትና በትግራይ በኩል ያለው የሰላም ስምምነት አፈጻጸም ክፍተት በአንድነት ማስታረቅ ናቸው። ይህን ለማስተካከልም ትራምፕ በሁለቱ ተቀናቃኝ ጎራዎች ማለትም በተባበሩት አረብ ኤሚሬትና በሳውዲ አረቢያ የሚመራውን ጥምረት ውስጥ ካሉ ዋና ተዋናዮች ጋር ያላቸውን ጠንካራ ግንኙነትና ተጽዕኖ በመጠቀም በኢትዮጵያና በጎረቤቶቿ መካከል ያለውን ውጥረት ሊያረግቡ እንደሚችሉ ተንታኙ አመላክቷል። ማርክ ሻምፒዮን አክለውም ምንም እንኳን በአፍሪካ ቀንድ ጣልቃ መግባት ለትራምፕ የሚሰጠው የፖለቲካ ትርፍ አነስተኛ ቢሆንም የትግራይ ተወላጆች ክርስቲያን መሆን ግን ትራምፕ ደጋፊዎች ዘንድ ለጉዳዩ ትኩረት እንዲሰጡ ተጨማሪ ምክንያት ሊሆን ይችላል የሚል ግምት አስፍሯል። ወደ ኋላ መለስ ስንል ደግሞ የትግራይ ክልል የምክክር ሂደት በአዲስ አበባ ይካሄዳል መባሉን ኮሚሽኑ አስተባብለዋል። እርግጥ ነው ኮሚሽነሩ በአዲስ አበባ የተለያዩ የግንዛቤ ማስጨበጫ መድረኮች እንደሚካሄዱ ተጠቁሞ የክልሉ የምክክር መድረክ ግን እንደ ማንኛውም ክልል ይካሄዳል ሲሉም ተናግረዋል። ነገር ግን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ በመንግስት ቀንደኛ ደጋፊዎች ፊት አውራሪነት የትግራይ ክልል የምክክር ሂደት በአዲስ አበባ እንደሚካሄድ ተረጋግጧል። ትግራይ፣ አማራ፣ ቤኒሻንጉል፣ አፋርና ሶማሌ ክልሎችን በግጭትና በጦርነት እያመሳቸ የሚገኘው ራሱን በኦሮሞ ህዝብ ስም የኦሮሞ መንግስት አድርጎ በመሰየም ሀገር እየገዛ ያለው ገዢው መንግስት የራሱን ክልል እንኳን በቅጡ ሰላም ማስፈን አለመቻሉም በብዙዎች ዘንድ ትችት ከተሰነዘረበት 8 ዓመታት አስቆጥሯል። ለምሳሌ እንኳን በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ጓዝ ጽዮን አካባቢ የኦነግ ሸኔ ታጣቂዎች ሌሊቱን ባደረሱት ጥቃት የ3 ሰዎች ህይወት ማለፉን የአካባቢው ነዋሪዎች ተናግረዋል። ነዋሪዎቹ በርካታ ቤቶች መቃጠላቸውንና ከብቶች መዘረፋቸውን ገልጸዋል። አንድ ነዋሪ በወረዳው ደንበዛ ወሌ ቀበሌ ሀሮ ፌሾ ገነት የሚባለውን ቦታ ሌሊቱን ምድረ በዳ አድርገውት ነዋሪዎች ምድረ በዳ ላይ ናቸው ብለዋል። ጥቃቱ የተፈጸመው አሽከርካሪዎችና ተሳፋሪዎች የሚታገቱበት ጓዝ ጽዮን በቅርብ ርቀት መሆኑን ገልጸው ነዋሪዎቹም አስቸኳይ ትኩረት እንዲሰጠው ጥሪ አቅርበዋል። ቤታቸው የተቃጠለባቸው ሌላኛው አባት በበኩላቸው የደረሰብን ግፍ ከፍተኛ ነው ብለዋል። ለተሰነዘረው ጥቃት በክልሉ ታጥቆ የሚንቀሳቀሰው ሸኔ ተጠያቂ አድርገዋል። በህግ ማስከበር ሽፋን የህዝብ መከራ እያደረ መክበዱ አሳሳቢ ደረጃ ላይ ደርሷል ተባለም። በአማራ ክልል እየተደረገ ያለው ጦርነትን በተመለከተ በታሪካችን ውስጥ የበጎውን መንገድ ያህል ጦርነትና ግጭት አንዱ መገለጫችንና የታሪካችን አካል ተደርጎ የሚወሰድ ቢሆንም ከ7 ዓመታት ወዲህ አገር የገባችበት ስርዓት ወለድ ጦርነት በብዙ ሺህ ዓመታት ታሪካችን አቻ አይገኝለትም። ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሐን በድሮና በከባድ መሳሪያ ማለቃቸውና ከፍተኛ ንብረት መውደቡን ከአካባቢው ምንጮች ለማወቅ ችለናል ሲል ትብብር ኢትዮጵያ ለአንድነት ከፍተኛ ፍርሃትና ስጋት በመስፈኑ ብለውም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻለም የሟቾች ቁጥር እጅግ ከፍተኛ እንደሆነ ለመረዳት ችለናል። በሰሜን ሸዋ ዞን የፍራታና ግድም ወረዳ በርካታ ንጹሐን በተመሳሳይ መንገድ አልቀዋል። በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስት መካከል ሲደረግ በነበረው ውጊያ በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞች ንጹሐን በድሮን ተገለዋል። የጤና ጣቢያና አገልግሎት ሰጪ ተቋማት በእሳት ተያይዘዋል፣ እንዲወድሙም ተደርገዋል ብለዋል። ትብብር ለኢትዮጵያ አንድነት በንጹሐን ላይ የሚሰነዘረው ማንኛውንም ጥቃት
በጽኑ የሚያወግዝ ሲሆን የሁኔታዎቹን መደጋገምና በዓላማ መተግበር ስናይ መንግስት በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርገውናል ሲሉ ገልጸዋል። በተፋላሚ ወገን በኩልም የአገልግሎት ተቋማት ውድመት መከሰቱና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰብ ሴት ያፈነገጠ ተግባር አድርገን እንወስደዋለን ብለዋል። በተደጋጋሚ እንዳልነው ሁሉም ተፋላሚ ወገኖች አሁን ካለውም የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄን ለመሻት ወደ ድርድር እንዲመጡ ጥሪያችንን እናስተላልፋለን ሲል መልእክት አስተላልፏል። በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዛይሴ በተመሳሳይ ጊዜ ማለትም የካቲት 8 እና 9 ቀን 2018 ዓ.ም በተፈጠረ ግጭት ከ21 ሰዎች በላይ ህይወት ማለፉና ከፍተኛ የሀብት ንብረት መውደሙን መድረሱን ከቦታው ለማረጋገጥ ችለናል ያለው ትብብር ይህ አካባቢ ከወረዳነት ጥያቄ ጋር ተያይዞ ከፍተኛ ሰብአዊና ቁሳዊ ጉዳት የሚያስተናግዱ በአንጻራዊ የማህበረሰቡ ሰቆቃ ብዙ ያልተነገረለት አካባቢ እንደሆነ እናምናለን በማለት አክሏል። የፌዴራል መንግስትና የክልሉ አስተዳደር ችግሩን በልዩ ሁኔታ ይዘው ንጹሃን እንዳይጎዱና ጥያቄያቸውም የህዝብን ጥያቄ ባስከበረ ዘላቂነት ባለው አኳኋን እንዲፈታ ጥሪያችንን እያስተላለፍን የንጹሃን ዜጎቻችን ግድያ በአግባቡ ተጣርቶ በአጥፊዎች ላይ ተገቢውን እርምጃ እንዲወሰድ አጥብቀን እናሳስባለን ብለዋል። በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑ ሁሉም ኃይሎች በአገራችን ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮችን በሰላማዊ መንገድ እንዲፈቱ ጥሪያችንን እያስተላለፍን የዲፕሎማቲክ ማህበረሰቡ ዳግም ጦርነት ከመቀስቀሱ በፊት ጫና እንዲያሳድር ጥሪያችንን እናቀርባለን ብለዋል። ባለፉት የብልጽግና 7 ዓመታት የኢትዮጵያን የመታረጃ ቄራ ሆኖ የከረመው መተክል ዞን አሁን ደግሞ ሌላ አስፈሪ አደጋ አንዣቡበታል። የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ከየካቲት 1 ቀን 2018 ዓ.ም ጀምሮ በተለይ በዞኑ የወንብራ ወረዳ 6 ያህል ቀበሌዎች ጎቸራ፣ ኪታር፣ ደውላ፣ ጉምቡጎዱ፣ ወግዲ፣ አይሺ የአካባቢው ሰዎች ሸኔ ብለው በገለጿቸው የኦሮሞ ነጻነት ሰራዊት በቁጥጥር ስር እንደዋሉና የአካባቢው ማህበረሰብ እግሩ ወደ መራው መሰደዱን ሀብት ንብረቱ መዘረፉን በተለይም በሶስቱ ቀበሌዎች ጎቸራ፣ ወግዲ፣ አይሺ ህጻናትና ሴቶችን ጨምሮ በርካታ ዜጎች እንደተገደሉ ከእማኞች አንደበት ለመርዳት ችለናል ብለዋል። አካባቢው የታላቁ ህዳሴ ግድብ አቅራቢያ መሆኑን ህዝቡም ከከረመበት የመከራ ዶፍ ባላገገመበት ሁኔታ የፌዴራሉም ሆነ የክልሉ መንግስት ትኩረት ተነፍጎ ለዚህ መሰል የከፋ አደጋ መዳረጉ በመንግስት በኩል ሆን ተብሎ የተፈጸመ ያለ ሴራ ለመኖሩ የማያጠራጥር ሆኖ አግኝተነዋል ሲል አሳውቋል። የሚዲያዎች ተደጋጋሚ መዘጋት የእርስ በርስ ጦርነትን፣ ምርጫንና ሀገራዊ ምክክርን በብልጣብልጥነት በጋራ አጃምሎ ለመሄድ እያሰበ ያለው የብልጽግና መንግስት በአንጻራዊነት በገለልተኛ ዘገባና የህዝብ ድምጽ በመሆን የሚታወቁ ሚዲያዎችን እየዘጋም የጋዜጠኞችንም ፍቃድ እየነጠቀ ይገኛል። ትግበራውም ግልጽነት የጎደለው ከብሔራዊ ጥቅም ወይም ከህዝባዊ ደህንነት አንጻር የተቃኘ ሳይሆን አገዛዙ የሚፈጽመው ግፍ እንዳይጋለጥ ከመፍራት የመነጨ ነው። እንዲህ ያለው ድርጊት ከዓለም አቀፍ መርሆችም እንዲሁም ከህገ መንግስት ድንጋጌ የሚጣረስ በመሆኑ መንግስት የህዝብን በነጻነት መረጃ የማግኘት መብት አበክሮ እንዲንቀሳቀስና ተገቢውን የእርምት እርምጃ እንዲወስድ እናሳስባለን ሲል ትብብር ለኢትዮጵያ አንድነት ለኢትዮጵያ በሰጠው ወቅታዊ ማብራሪያ አሳውቀዋል። ተመልካቾቻችን ለዛሬ ዕለተ አርብ የካቲት 20 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎችን ይህን ይመስሉ ነበረ። አብራችሁን ስለነበራችሁ እናመሰግናለን። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደው ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላለፉ። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚወጣ ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም አሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይ በዲያስፖራው እና በአዲስ አበባ በሚገኘው የትግራይ ተወላጅ ላይ ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራል መንግስቱ ስር የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱንም ተናግረዋል። በተጨማሪም ዶክተር ደብረጽዮን ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል እንደማይፈቱ ገልጸው በፌዴራል ሰራዊቱ በልዩ ኃይልና በሚሊሻ ውስጥ ያላቸው ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበትን ጊዜ አሁን ነው ብለዋል።
ይህ ጥሪ በመከላከያ ሰራዊት ውስጥ መከፋፈል ለመፍጠር የታለመ ስነ ልቦናዊ የጦርነት ስልት እንደሆነ ይገመታል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል።